አንተ አለው ከፍተኛው መኮንን አንተ ግዳጅ ላይ ይህንን አይነት ግዳጅ ተሰጥቶ ልጆችን እንድትጠብቅ ለጠላት አሳልፈ ሰጥተህ ጥላቸው መጣ ማለት ነው። እውነቱን እንዘረግፈዋለን። ያው ከጊዜ ጊዜ ይሻሻላል በሚል አለፍናቸው ብዙ እና ጉቦ እየተቀበሉ ጉዳዮችን እየደፋፈኑ ያሉ ደብረጽዮንን ፕሬዚደንት ለማድረግ ኃይለ ሥላሴ ግርማ ወድንበይተይን ደግሞ የሰራዊቱ አዛዥ ለማድረግ ዝም ብሎ የስፖርት ጋዜጠኞችን ጠቅላላ በጅምላ መጨፍጨፍ፣ መስደብ፣ መዝለፍ ገና ስልጣን ለምን ብሔራዊ ቡድኑን በዚህ ውጤታማ አደርጋለሁ ለምን አይል ለምን ጋዜጠኞች ይሰልባል? ሊያሸማቅቅ እኮ ነው። ዓመት በፊት ያጣነው ባለምጡቅ አእምሮ ደራሲና ጋዜጠኛ እንዴት ሞተ ብለው የሚጠይቁ ተቆርቋሪዎች አሉ። የመለሰላቸው የለም። እንዲያውም አንዳንዶቹም በማለታችን ተከሰስን፣ ስልካችን ተነጠቅን ሲሉ ይደመጣሉ። ዛሬ ምልህ አንዳንድ ዳኞች ከዳኝነት አልፈው ምልመላ ነገር ይዘዋል ማለት ሰዎችን መያዝ ምናምን። ጠበቆችም እንደዚሁ ከጥብቅናቸው ውጪ ዳኞችን በገንዘብ በማማለል ከህልፈቱ ደቂቃና ሰዓታት በፊት ከጓደኞቹ ጋር በስልክ ተነጋግሯል። ወዳጆቹን ካወራም በኋላ ብዙም ሳይቆይ ነው ሞቶ የተገኘው። በዚህና ሌሎች ምክንያቶች ህይወቱን በገዛ እጁ ነው ያጠፋው የሚል የጎላ ጥርጣሬ አለ። መሳቂያ ይሆን አንገታችንን የደፋንበት ነው። በምን መስፈርት እንደመጣ ፌዴሬሽኑ ግልጽ አላደረገም። ትግራይን ህዝብ ግን ሊያስጨርሱ የተነሱ እስከ መቼ ነው? የትግራይ ህዝብ መቼ ነው እረፍት የምታገኘው? እረፍት የሚያገኘው ቀላል ነው መልሱ። እነሱን ሲገዳደል፣ እነሱን ሲገላገል ወይም እነሱን ሲያስወግድ ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው አዳዲስና ወቅታዊ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንደወላችሁ ከወዲሁ ተመኘን። አርያ እንዴት ነህ? ሰላም። እንግዲህ ዛሬ በርከት ያሉ ርዕሰ ጉዳዮች አሉን፣ እነሱ እናነሳለን። ግን ለተመልካቾቻችን በፕሮግራማችን ላይ ያላቸውን አስተያየትና አንዳንድ መረጃዎች፣ ጥቆማዎች ለኛ የሚያደርሱን አስተያየቶች ስላሉ ያንን በቴሌግራም ቻናላችን 0993082062 በጽሁፍ መልእክት ልታደርሱን ትችላላችሁ። ወደ ዋናው ርዕሰ ጉዳይ ከመግባታችን በፊት እንግዲህ እዚህ ስክሪን ላይ የምንመለከተው ወደ ዋናው ርዕሰ ጉዳይ ከማለፋችን በፊት በተለያዩ የግል ችግሮች ምክንያት እኔም በሐዘን አንተም በሌላ ቤተሰብ ጉዳይ በዚህ ምክንያት ነው የጠፋ ነው። ሰሞኑን ጠፋ ብለን ነበረ። ያው እንግዲህ እንደተለመደው ደግሞ መደዳውን ፕሮግራሞችን ማድረስ እንቀጥላለን። ያው የጠፋችሁማ ሁሌ ነው ኮሜንት ላይም ራሱ ይመጣል እና ወደ መደበኛ ስራችን እንመለሳለን ለማለት ነው። እዚህ ስክሪን ላይ የምንመለከተው የእግዚአብሔር እጅ የሚል የግጥም መድብል ነው። እንግዲህ አዲስ የወጣ የግጥም መድብል መጽሐፍ ነው። ይግረም ጌታቸው ይባላል። ለእኔ ደግሞ ወዳጄና ጎረቤቴ አብሮ አደጌ ነው። ፈረንሳይ ልጅ ነው። ፈረንሳይ ልጅ ነው። እኔንም በጣም አስገርሞኛል የግጥም መጽሐፍ እንደዚህ ድምፁን አጥፍቶ ለገበያ ማቅረቡና እርሷም ራሱ ደስ ትላለች። የእግዚአብሔር እጅ በጣም ቅልብጭ ያለች የግጥም መጽሐፍ ነች። እንዲህ አይነት ጀማሪዎችን ማበረታታት ግድ ይላልና እኛም እንደ ጉርብትና ሳይሆን እኔ እገዛለሁ። እኔማ በስጦታ ነው የሚቀርብልኝ። ለአንተ ይመጣልሃል። እኔ እገዛለሁ። መልካም። በጃፋር መጽሐፍት መደብርና በሀሁ መጽሐፍት መደብር በተለያዩ መጽሐፍት መደብሮች ታገኙታላችሁ። ደስ የሚሉ ግጥሞች አሉት። እሱን እንድትመለከቱት ነው በዚሁ አጋጣሚ ለመጋበዝ ነው። እኛም ያው መጽሐፍ እየሰራ ስለሆነ በዚህ ዘመን መጽሐፍ እንግዲህ ትንሽ ከበድ ይላል። የህትመቱም ዋጋ ሰማይ የነካበት ሁኔታ ነውና ግጥም ደግሞ በራሱ ራሱን የቻለ ግጥም የሚወዱ ሰዎች አሰሰው የሚገዙ ካልሆነ በስተቀር እንደሌላ መጽሐፍ ሸጬ ገንዘብ አግኝቼ ለምታስብበት ስላልሆነ ልጁ ጥንካሬውን ማድረግ ያስፈልጋል። ለዛ ብለን ነው። ገብታችሁ ገዝታችሁ ሀሳባችሁን ደግሞ ታደርሱ ትችላላችሁ። እንግዲህ በቴሌግራም ቻናላችንም እንደዚሁ በዩቲዩባችን የሚደርሱን መልእክቶች አሉ። ከዛ ውስጥ አንድ አጠር ያለ ደብዳቤ ደርሶናል ከተመልካቻችን። እሱን እናቀርብልና በእሱ ላይ የምትለው ካለ እንጨምራለን። ሰላም አርያ እንዴት ነህ ይላል። ጊዜው ታህሳስ 22 1972 ዓ.ም ነው። በአስመራ ከተማ የትግራይ ተወላጆችና የህወሓት አባል የሆኑ የከተማው ስርኢቶች ከልቸርሊ የማርያም ግንብ ሰንበል ሲንገላቱ ቆይተው በዚህች ዕለት ከጠዋቱ 12 ሰዓት ጀምሮ ከአስመራ ወጣ ብላ በምትገኝ መንደር ጉድጓድ በግሬንደር ሲቆፈር ከቆየ በኋላ ከሰንበል እስር ቤት በ9 ሰዓት አውጥተው 15 የትግራይ ተወላጆች 3ቱ ሴቶች ናቸው በጥይት ደብድበው በአንድ ጉድጓድ ቀበሯቸው። አብረው ኤርትራውያን የነበሩ ሲሆን በአጠቃላይ ሟቾች ቁጥር 49 ነው። እነዚህ የትግራይ ተወላጆች አስመራ ውስጥ ስርኢት ሆነው ሲሰሩ ስላልተመቻቸውና ደልግ ስለጠነከረባቸው ይህንንም ጉዳይ በደብዳቤ መስራት አንችልም፣ አይመችም በማለት ወደ በረሃ ላኩ ለእነ ስብሐት ነጋ። ኪዳነ ማርያም እስኔ የተባለ አሁን ካናዳ ያለ እጁን ሰጥቶ እንዲገባ በማድረግ አጋለጣቸው። በእስር ቤት ውስጥ በከፍተኛ ስቃይ ሲንገላቱ ቆይተው ነው የተገደሉት። ስማቸውን ብዙዎቹን ረስቻቸዋለሁ።
ግን ከማስታውሳቸውና የኢትዮጵያ ንግድ ባንክ ሰራተኞች ከነበሩት ውስጥ በሬ ኃይለስላሴ፣ ገብረስላሴ፣ ኃይለስላሴ መስፍን፣ ሀገረ ሰላም ወርቅ ቤት ያለው አቶ ዘብረ ብሩህ ዳኛ የሆኑ ተፈራ የሚባል ላቦራቶሪስት፣ ጌታቸው ኃይሌ፣ መብራት የበርሄ ቅመም ልጆችን እነዚህን አስታውሳቸዋለሁ። አርያ ይህንን ታሪክ ያላወጣኸው ሳትደርስበት ቀርተህ ነው ወይስ ትተኸው? እባክህን እንግዲህ ይህንንም ከሌሎቹም አስመራ ከነበሩ ጠይቀን ቢሆን አውጣው። በጣም ከፍተኛ ግፍ የተፈጸመበት አሳዛኝ ታሪክ ነው ይላል። እንግዲህ በቦታው የነበረ ሰው ነው። በጣም የሚያሳዝን ነገር። ሴት ነች ይላክችልን። ሴት ነች እና በጣም ነበር እና እነዚህ በህይወት አለ የምትለውም ከሆነ እነዚህ አሁን ስማቸው የተጠቀሱ ሰዎች ታሪካቸውን በሰፊው ቢልኩልን የነበረውን ታሪክ ለማውጣት ዝግጁ ነን። እንግዳን የሆነብን በጣም ይዘገንናል፣ ያሳዝናል። ያሳዝን ታሪክ ነው። አይ ይሰማሉ ብለን ተስፋ እናደርጋለን። ከጉዳዩ ጋር ምናልባት የተረፉ ሊኖሩ እኮ ይችላሉ። እነዚህ ከሞቱት ውስጥ የተረፉ ወይም ደግሞ ቤተሰቦቻቸው እዛ እስር ቤት ውስጥ ሆነው ከሞት ግድያ የተረፉ ሊኖሩ ይችላሉ እና የምታውቁት ታሪክ ካለ ብታጋሩን እንግዳም አድርገን ልንጋብዛችሁና እንዲህ አይነት ግፎችን ለታሪክም እንደ ማስረጃ ስለሚሆን ቀርጾ ማስቀመጡ መልካም ነውና ምላሻቸውን እንጠብቃለን። እንግዲህ ወደ ዋናው ርዕሰ ጉዳይና ተመልካቾቻችን በጣም በጉጉት ወደሚጠብቁት ወደ ገነነ መኩሪያ ተንቀሳቃሹ ላይብራሪ ታሪካዊ ሰው ወደሱ እንለፍና በሱ ዙሪያ ያስከው መረጃ ይኖራል። በተለይም ደግሞ የአስከሬን ምርመራው ጥያቄ የቀረበበት ሁኔታ ከምን ደረሰ የሚለው ተደጋጋሚ ጥያቄ እንደዚሁም በቻናላችንም በግልም ሲያገኙን የሚጠይቁት ነገር ነውና በሱ ላይ እስቲ ምን የምትለን ነገር አለ? በመጀመሪያ ደረጃ የአስክሬን ጉዳይ በተመለከተ እስካሁን ድረስ ምንም እንደዚህ ነው የሚባል ውሳኔ ማግኘት አልተቻለም። ለምንድን ነው የሚለውን አንድ በማክሰኞ ፕሮግራም የምንመለስበት ይሆናል። ሰኞ የመጨረሻ መልስ እንጠብቃለን። ሌሎችንም ሂደቶች አካተን እንግዲህ ሌሎችንም መረጃዎች አካተን ማክሰኞ የምንመለስበት ይሆናል። ለዛሬው ግን ሁለት ጉዳዮችን መርጫለሁ። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። አለማየሁ ማሞ በ29/2025 ማርች በፈረንጆቹ የጻፈው ነው። እንደዚህ ይላል። አጭር ነች። ዘመን ተቀይሯል፣ ግን እንዴት ሞተ? ከዓመታት በኋላ ወደ ትውልድ መንደሬ ተመለስኩ። ያሉትን ጠይቄ ሞቱትን ልቅሶ ደርሼ ስጨርስ ችሎ ማደር የት አለ ብዬ ጠየቅኩ። ታማኙ የሰፈራችን ውሻ መሞቱ ተነገረኝ። እንዴት ሞተ አልኩ። የከበቡኝ ተረባርበው አስረዱኝ። ዘመን አልፎ ዘመን ሲተካ ግን እንኳን ስለ ውሻ ባሪያ ስላሴ ስለተፈጠረው ሰው አሟሟት መጠየቅ ጥፋት እየሆነ ነው። ምሳሌ ይኸው። ከዓመት በፊት ያጣነው ባለምጡቅ አእምሮ ደራሲና ጋዜጠኛ እንዴት ሞተ ብለው የሚጠይቁ ተቆርቋሪዎች አሉ። የመለሰላቸው የለም። እንዲያውም አንዳንዶቹ ይህን በማለታችን ተከሰስን፣ ስልካችን ተነጠቅን ሲሉ ይደመጣሉ። ዘመን ተቀይሯል። የሆነስ ሆነና ገነነ መኩሪያ እንዴት ሞተ ብሎ ነው የሚጨርሰው። ሌላው እንግዲህ በ2024 ያላየሁት ነው። ቴዎድሮስ ተክለአረጋይ በፌስቡክ ጓደኛዬ ነው የጻፈው ነው። በጣም የሚያሳዝን ነው። ይህችን ለተመልካቾች እንጋብዛለን። በነገራችን ላይ ቴዲ እንደንትን እንዳይል ትንሽ የራሳችንን ኤዲቲንግ አድርገንበታል። ኤዲት አድርገነዋል ጽሁፍ በዛ ጊዜ የተጻፈውና አሁን ስታመጣው እንትን ስለማይል ማለት ነው። ጋዜጠኛ ስለሆነ ይረዳል ቴዲ። ጋዜጠኛ ገነነ መኩሪያ ሊብሮ በጥቂት ሰዎች ክብሩን በማይመጥን መልኩ ተቀበረ ይላል ቴዲ። ገነነ እውቀት እንጂ ቲፎዞ አልነበረውም ይላል። ገነነን በድለነዋልና ክደነዋልና ሌላ መርሃ ግብር ተዘጋጅቶ በክብር ልክ ልንዘክረውና ይቅርታ ልንጠይቀው ይገባል። በጋዜጠኛ ገነነ መኩሪያ ዙሪያ ጥቂት ልብ ሰባሪ እውነታዎች ይላል። ሕይወቱ አልፎ የተገኘው ሆቴል መኝታ ክፍል ውስጥ ነው። ለጥቂት ቀናት ከቤት ወጥቶ ሆቴል ነበር የሚኖረው። ከህልፈቱ ደቂቃና ሰዓታት በፊት ከጓደኞቹ ጋር በስልክ ተነጋግሯል።
ወዳጆቹን ካወራም በኋላ ብዙም ሳይቆይ ነው ሞቶ የተገኘው። በዚህና ሌሎች ምክንያቶች ሕይወቱን በገዛ እጁ ነው ያጠፋው የሚል የጎላ ጥርጣሬ አለ። ጋዜጠኛ ገነነ መኩሪያ የስኳር ህመምተኛ ነው። በዚህም ምክንያት የዛሬ 4 ወር ገደማ እግሩ ከጉልበቱ በታች ተቆርጧል። ይህ እንግዲህ የተጻፈው 2024 ነው። የእግሩን መቆረጥ ማንም ሰው እንዲሰማበት አልፈለገም። እርግጥ ነው ጥቂት ሰዎች እውነታውን አውቀዋል። ሰዎች በአካል እየመጡ እንዲጠይቁት ፍላጎት አልነበረውም። ብዙውን ጊዜ ወዳጆቹን ስልክ ያነሳም ነበር። በዚህ የተነሳ ከፍተኛ ድባቴ ውስጥ ገብቶ ቆይቷል። ሰው ሰራሽ እግር እንዲገጠምለት ከፍተኛ ፍላጎት ነበረው። ሊያሰራም ተለክቶ ሂደቱ ከቀጠለ በኋላ በተለያዩ ምክንያቶች እንዲቋረጥ ተደርጓል። እህትየው ነች እንዲቋረጥ ያደረገችው እና የራሷም። ይሁንና ገነነ ሰው ሰራሽ እግሩን ለሚሰራለት ባለሙያ እባክህ ስራልኝና በእግሬ እንዲሄድ አድርገኝ፣ ከአማኑኤል አጅብ መኖሪያ ቤቱ እስከ ምዕራብ ሆቴል በእግሬ እንዲሄድ አድርገኝ፣ ያለምንም ድጋፍ በእግሬ መሄድና ወደ ስራ መመላለስ እፈልጋለሁ ብሎ ተናግሯል። ከሙያ ጓደኞቹ የቅርቡና እስከ መጨረሻው ከጎኑ ያልተለየው ጋዜጠኛ ሰይድ በገነነ ጉዳይ መስኪን ያለበት ሲሆን በችግሩ ውስጥ አንስቶ በአካልና በስልክ የሚያገኛቸው ወዳጆቹ ነበሩ። ሌሎች ወዳጆቹም አደጋው ከደረሰበት በኋላ ቀርበው ሊያጠይቁት ቢፈልጉም ገነነ በራሱ ምክንያት ፈቃደኛ አልነበረም። ትናንት ጠዋት በወቅቱ ማለት ነው በመኖሪያ ቤቱ የተጣለውን ድንኳን ውስጥ ከ20 የማይበልጥ ለቅሶ ደራሽ ነው የነበረው። ገነነ እድሜውን የጨረሰው ለኢትዮጵያ እግር ኳስ ቢሆንም ከቀደምቶቹ ውጪ ቁጥር ያላቸው የዘመኑ እግር ኳስ ተጫዋቾች ቀብሩ ላይ አልተገኙም። እውነት ነው፣ የታዘብኩት ነገር ነው። ይህን ታላቅ የመረጃ ጋዜጠኛ ነው ከእሱ አስተዋጽኦ አንጻር እዚህ ገባ በማይባል ቁጥር በቤቱም በቤተ ክርስቲያንም ተገኝተን የሸኘ ነው። እንደ እውነቱ ከእኛ የሚጠበቀው ልካችን ይሄ ነው። እንዲህ ስናደርግ ይኖር ነው። የካራማራውን ጀግና አሊ በርኬን፣ ባለቅኔው ጸጋዬ ገብረ መድኅን፣ ሌሎች ሀገር የሰሩ ጀግኖችን እንዲህ ጥቂት ሰዎች ናቸው የሸኟቸው። በአንጻሩ ምንም የሚጠቀስ ሀገራዊ አስተዋጽኦ የሌላቸው ደግሞ በወቅቱ ያላቸውን አንድ ስራ ብቻ አይተን ሀገር ስናምስ የህይወት ታሪክ ለማንበብ ያለው ዝግጅትና መገፋፋት ለጉድ ነው። ገነነ ግን ለቅሶውን ማድመቅ ቢቀርብን እንኳ ቀብር አልደረስነውም። ትልልቅ የሚባሉ ሚዲያዎች ትኩረት አልሰጡትም። ጭራሽ ስርዓተ ቀብሩ መፈጸሙን ያልዘገቡም አሉ። የቴሌቪዥን ጣቢያ ተብለን ስንት ረብ የለሽ የጎዳና ላይ ቧልት ለመቅረጽ ከምንጠቀምባቸው ካሜራዎች አንዱን እንኳን የገነነን ሽኝት ለመቅረጽ አላክንም። ገነነ ከንቶ ፈንቶች ምስሎችና የአንዱን ያህል እንኳ ቦታ አልተሰጠነውም። ለእኛ ልካችን ይሄ ነው። ገነነን በሚመጥነው መልኩ እንኳን በድምቀት ብንቀብረው አንዳች ለሱ ጥቅም የለውም። ቀና ብሎ አያየንም። አሁንም እሱ አዝኜባችኋለሁ አላለንም። የቋሚ ተስፋ ነው የሚሞተው። ለሀገር መድከምና መስራት የራስን ጥቅም ትቶ ለህዝብ መድከም ነው በቋሚዎች ልብ ውስጥ የሚሟሽሸው። ቤተሰብ ነው ልቡ የሚሰበረው። ለምንና ለማን ነበር ይህን ያህል እንቅልፍና ጤናውን ያጣው የሚለው መምህር እሸቱ መምህር መጋቢ በስርዓተ ቀብሩ ላይ ይህን ብለዋል። ዛሬ በጨርቅ ጠቅልለን በሳጥን አሽገን ወደ መቃብር የምንሸኘው አንድ ተራ ስጋና ደም አይደለም። መረጃን፣ ባህልን፣ ትውፊትን፣ እውቀትን ነው አሽገን እየቀበርን ያለ ነው ብዬ ነው የማምነው። እኔ ዛሬ ትልቅ ፕሮግራሚንግ ሰርጄ የመጣሁት መረጃ ሲቀበር፣ እውቀት ሲቀበር፣ ትውፊት ሲቀበር ቤት ያልቀመጥም ብዬ ነው። ገነነ ያን ያህል ሰው በዚህ መልኩ በመቀበሩ በጣም ነው የማዝነው። ድብልቅልቅ ይላል የሚል ሀሳብ ነበረኝ። የሰው ሀቅ የምትቀሙ፣ የሰውን ጥቅም የምታስቀሩ፣ አጠገባቸው ያሉ ወዳጆች የስሜትና የገንዘብ እንዲሁም የህይወት ጉዳት በደረሰባቸው ወቅት በቻላችሁት ሁሉ ዛሬ ድረሱላቸው። ነገ የለም። እናንተ የሚፈለገውን ሁሉ አድርጋችሁ ነገ ስትመጡ እነሱ በቦታው ላይ ላይኖሩ ይችላሉ። ጸጸት ለእነሱ አይረዳቸውም። መድረስ ላለባችሁ ሁሉ በተሻለ መጠን ዛሬ ያድረሱ። አሁን ነገ የለም፣ በኋላም ላይኖር ይችላል። አሁን እውነቱን እንነጋገር ከተባለ ገነነ ቀበር ነው እንጂ በክብር አልሸኘ ነው። ከመንግስት ጀምሮ በእውቀቱ የተጠቀምን ሁሉ ሌላ መርሃ ግብር ተዘጋጅቶ ገነንን በክብሩ ልክ ልንዘክረውና ይቅርታ ልንጠይቀው ይገባል። ትናንት ባደረግነው እንደ ሀገር ህዝብና ልናፍር ይገባል። ተስፋን ላንቀብር ይገባናል። ለሀገርና ለህዝብ ራስን መስጠት ዋጋን ላናረክሰው ይገባል። የዚህን ታላቅ ሰው ቀብሩ እንኳን ያልዘገባችሁ ቴሌቪዥን ጣቢያዎች በተግባራችሁ ልታፍሩ ይገባችኋል። እፍረታችሁ ደግሞ በሀፍረትና በመደበቅ ሳይሆን ገነነን መኩሪያን በመዘከር መገለጥ አለበት። ቲክቶክ ላይ ስለ ገነነ ምንም ባይባል አይገርመኝም። እነሱ ገነነን አያውቁትም። እነሱ ገንዘብ ለመሰብሰብና
ለመሰብሰብ ጡት ሲገላልጡና ዱቄት ሲቀባቡ ገነነ ሀገር ስላራይ ነበረ። የገነነን ስርዓተ ቀብር የሚመለከተው አካል ትኩረት ሰጥቶ ቢሆን እና አለንም በመጡና ቀብሩን በደመቀ ነበር። ዳሩ አልሆነም። ትልቁ ችግር ገነነ እውቀት እንጂ ቲፎዞ አልነበረውም። ከስኳር በሽታውም ጋር እየታገለ ለሀገር፣ ለህዝብ፣ ለታሪክ እንጂ ለገንዘብና ዘለዝና አልሰራም። ግሩም ዘነበ እግዜር ይስጠው። ይህን የተደበቀ ታላቅነቱን አውቆ ወደ አሻም ቴሌቪዥን ባያመጣው ይህን ያህሉንም ቢሆን አናውቀው ነበር። በእርግጥም አውቀነው አልጠቀምነውም፣ በቁም አላከበርነውም፣ ሞቶ ቀብሩን እንኳን አልደረስነውም። የአዋቂውና የመረጃ ጋዜጠኛ ገነነ ምክሩ ቢሮ ሌላ የክብር ይቅርታና መርሃ ግብር ሊዘጋጅለት ይገባል። ቴዎድሮስ ተክለአረጋይ። በጣም ቆንጆ ጽሁፍ ነው። በሰዓቱም አንብበነዋል። በጣም የሚገርም ጽሁፍ። እንግዲህ ስርዓተ ቀብሩን እንደገና ድጋሚ ለማዘጋጀት የሮጥን ነው የደከምን ነው። በእርግጥ በሞተበት ዕለት በጥር 13 አይሆንም፣ በዛም ሰሞን የጥምቀት በዓል ስላለ ትንሽ ገፋ አድርገን ለተመልካቾቻችን የምናሳውቅ ይሆናል ሲሳካ። እንግዲህ ዝም እንዳላልን በዚህ አጋጣሚ ለመግለጽ እናመሰግናለን። ጥበብ ወርቅዬ አሁን እንኳን ከዚህ ከዘፈኑ ወጥቷል። መልእክቱ ከሱ ጋር ይላል። መልካም እንግዲህ እዚህ ስክሪን ላይ እንደምንመለከተው የኢትዮጵያ እግር ኳስ ፌዴሬሽን ለኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳህሌን አዲስ አሰልጣኝ አድርጎ ሾሟል። አሰልጣኝ ዮሐንስ ሳህሌ በክለብና በብሔራዊ ቡድን ይዘው ከዚህ ቀደም ያስመዘገቡት ውጤት ምን ይመስላል የሚለውን እሱን ትነግረንና እንግዲህ ትናንት ደግሞ እሳቸውና የፌዴሬሽኑ ጽሕፈት ቤት ኃላፊ አቶ ባህሩ የሰጡትን መግለጫ አለ። እሱን በተመለከተ የያዝኳት ነጥብ አለች፣ እሷን አስከትላለሁ። እሺ፣ ከአንተ እንትን ከማድረግ በፊት በመቻል አሰልጣኝነት የነበረ ጊዜ ምንም ውጤት አልነበረም መቻልን ሲያሰለጥን። ግን እዛ ላይ የፈጸማቸውን ነገሮች አንተ ካቀረብከው በኋላ መነግርህ ነገር ይኖራል። መልካም። ወደ ውጤቱ ወደ ኢትዮጵያ ብሔራዊ ቡድን ውጤት ስንሄድ 11 ተሸንፈዋል። ያሸነፈው 8 ነው። አጠቃላይ ውድድሮች ከ24 ውድድሮች ማለት ነው። 7ቱን በእንትን የጨረሰው በአቻ እና በጣም በአስከፊ ሁኔታ የኢትዮጵያ ብሔራዊ ቡድን በሜዳውም ከሜዳውም ውጪ 7 ገብቶበት የተሸነፈው በዮሐንስ ሳህሌ በአልጄሪያ መሳቂያ ይሆን አንገታችንን የደፋንበት ነው። በምን መስፈርት እንደመጣ ፌዴሬሽኑ ግልጽ አላደረገልንም። እንግዲህ 2000 ስንት ነው ይሄ ውድድር ለአፍሪካ ዋንጫ 2009 መሰለኝ ተመርጦ የነበረው እና ምንም ውጤት ያመጣው ነገር የለም ዮሐንስ እና እንዴት ግን እንደዛ እኔ በወቅቱ አንድ የሰጠው ነገር በጣም የሚያስቅ ነው። ለሽንፈቱ ተሸነፈ። ከሱ በፊት የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰውነት ቢሻው ነበሩ እና እኔ ከሰውነት ቢሻው ቡድን የኔ የሚሻልበት ነገር አለ አለ። እንዴ ምን ሊያወራ ነው ብዬ እኔ በጆሮዬ ያዳመጥኩት። 7-1 ነው የተሸነፈው እና ምንድን ነው ስል የኔ ተጫዋቾች ዲሲፕሊን ናቸው። በእንትና ጊዜ 2 ነው 3 ጨዋታ ቢጫ አይተዋል አለ። የኔ አንድ አላየም ነው አንድ ነው ያየዋል። እና እንዴ ያረክ ነው ህብረተሰቡን የምታደርገውና በዚህ አጋጣሚ አንድ ነገር ልንገር። በወቅቱ የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆኖ ሲሾም ገነነ መኩሪያ የጻፈውን ነፍሱን ይማርና አስታውሳለሁ። ጋዜጣዊ መግለጫ ሲሰጥ ዮሐንስ እኔ አሜሪካን ሀገር ሽንት ቤት አጥቤ ነው ሽንት ቤት ብዬ ነው የተማርኩት ይላል። ገነነችን ፌስቡክ ላይ ጻፋትና እንዴ ዮሐንስ ልጆቹን ኳስ ልታሰለጥናቸው እንጂ ሽንት ቤት መጥረግ ልታስተምራቸው እኮ አይደለም የተመደብከው አለው። እና ምን አለሽ በጋዜጣዊ መግለጫ ውስጥ? መልካም እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኝ ዮሐንስ ሳህሌን በ513,000 ብር ወርሃዊ ደሞዝ ነው እንግዲህ አሰልጣኝ አድርጎ የቀጠራቸው። የፌዴሬሽኑ ስራ አስፈጻሚ ኮሚቴ አሰልጣኝ ዮሐንስን ከዚህ ቀደም በብሔራዊ ቡድን የነበራቸው ልምድና ባስመዘገቡ ውጤት ነው የመረጥኳቸው ብሏል። እንግዲህ ከ3 ውጪዎች አንዱ ሆነው የተመረጡበት ምክንያት ይሄ ነው። እንግዲህ የ2 ዓመት ውሉ የስራ ውል የሚያሰጣቸው ምክንያት ይሄ ነው ብሏል። ከመከላከያ ከብሔራዊ ቡድን ጋር ያመጡት ውጤቶችና በታዳጊዎች ዙሪያ የሚሰሩትን እንትን አምኜበት በዛ ምክንያት መርጫቸዋለሁ ነው የሚለው። እሳቸው እንግዲህ ደግሞ በበኩላቸው በጣም ያነሷቸው ጉዳዮች አሉ። በተለይ አብዛኛውን ደቂቃ ያሳለፉት ጋዜጠኞችን ሲተቹና ሲሰድቡ ነው ማለት ይቻላል። እኔ የተማርኩትና ኢትዮጵያ ውስጥ የማየው ጋዜጠኝነት የሰማይና የምድር ነው ልዩነቱ ብለዋል። በእኔ ምክንያት ሀገርን የሚያዋርድ ነገር ከጋዜጠኞች ስሰማ አፍራለሁ። ይሄ በድብቅ ኢትዮጵያዊነት ስሜትን መሸርሸር ነው ብለዋል። እንግዲህ
ከምን ጋር እንደሚገናኝ እሳቸው መናገር ኢትዮጵያዊነት ስሜት መሸርሸር ምን ማለት እሳቸው እንግዲህ እኔን ተናገሩ ማለት ብሔራዊ ቡድኑ ክብር የላቸውም ያን እሳቸውና ይለያያል እንግዲህ ሌሎች ደግሞ ካነሷቸው ነጥቦች ውስጥ እንግዲህ ጋዜጠኞች እኔ ለሀገሬ ምንድነው የሰራሁት ብላችሁ ራሳችሁን ጠይቁ ትችት ብቻ ዋጋ የለውም ብሏል ሌባ አይደለሁም ተሞዳሙጄም አላውቅም ከማንም ክለብ ጋር ከተዋጫች ጋር 5 ሳንቲም አልተነካካውም የሚልም ሐሳብ ሰጥቷል ይበቃል ለዚህ መልስ ልስጥ በመጀመሪያ ደረጃ አገር እንዴት ነው የሚገለጸው 2013 ጥቅምት 24 የማንረሳት ቀን ነች አይደል የኢትዮጵያ መከላከያ ሰራዊት የሰሜን ዕዝ የተመታበት ቀን ነበር በወቅቱ ዮሐንስ ሳህሌ አሰልጣኝ ነበር የማን የመቻል የመከላከያ ቡድኑን ይዞ ደብረ ዘይት ነበር ጥቅምት 24 ማታ ጠቅላይ ሚኒስትሩ ማታ ላይ ወደ 6 ሰዓት ይሆናል 5 ሰዓት አካባቢ ይፋ አደረጉ ሰሜን ዕዝ መመታቱን በኋላ በጠዋት አንድ ከፍተኛ የመከላከያ መኮንን ደብረ ዘይት ያሉት ተጫዋቾች ያረፉበት ካምፕ ድረስ ይሄዳል ሆቴል በቃ ከዚህ አካባቢ አትራቁ አንድ የተፈጠረ ችግር ስላለ ለማንኛውም በቃ እዚሁ እንትን ውስጥ አንዳንድ ትሬኒንግ ስሩ ምናምን ብሎ ምክትል አሰልጣኝ ዮርዳኖስ ነበር መሰለኝ ሌሎችም አሉ ምናምን ዋና አሰልጣኝ ታለ ምናምን ብሎ በሩ ሲንኳኳ ሆቴሉ የለም ዮሐንስ ስልክ ሲደወልለት በሌሊት ተነስቶ አዲስ አበባ ገብቷል ለምን ሄድክ ሲባል ሰምቼ ነው ሰሜን ዕዝ መመታቱ አንተ አለው ከፍተኛው መኮንን አንተ ግዳጅ ላይ ይህንን አይነት ግዳጅ ተሰጥቶ ልጆችን እንድትጠብቅ ለጠላት አሳልፈ ሰጥተህ ጥላቸው መጣ ማለት ነው ሰላም ወረዳም ቢሆን ገባ ምንድነው የሚያወራው ዮሐንስ በዛ ላይ እሱ ያመጣው ተጫዋች እኔ አንድ ከፍተኛ ጀነራል ነው የነገረው እሱ ያመጣው ተጫዋች የ43 ዓመት አንድ ጨዋታ ሳይጫወት 500 ሺህ ብር በወር እንዲያገኝ ያደረከው በምን ስሌትና በምን ሂሳብ እንናገር እንዴ ኮቺንግ ስታፉ ጋር ሰዎች ስታወራ ምንድነው ያልካቸው በዚህ ካልተጠቃቀምን እንዴት ነው የምናድገው አላልከም ማስረጃ አለኝ እኔ ኮቺንግ ስታፍ ውስጥ ያሉ አሉ እነሱ ነው የነገሩኝ እኔ እሱ ብቻ ሳይሆን በማስረጃ ተገኝቶበት ተይዞ ዝም ብሏል 8 ወር ሙሉ አንድ ኡጋንዳዊ የጨረሰ መላጣ አምጥቶ ሽበት በሽበት ይሆን ምንም ጨዋታ አንድ ጨዋታ ሳይጫወት አንድ ጨዋታ ተጫውቶ ጎል አግብቷል ኡጋንዳዊ ያለቀለት ተጫዋች እኮ ዮሐንስ በዚህማ እንተዋወቃለን ንጹህ ነኝ የማለት መብት የለው መከላከያ ደርሶበታል ተጫዋቾችን ጥሎ የፈረጠጠ ነው በውጤቱ አላቀረ ነው በዛ ላይ ኢንስትራክተር ነኝ ብሎ አንድ ሰሞን ከፍተኛው ዝግብ ፈጥሮ ነበር የአሜሪካ ባንዲራ ሲውለበለብ ኢትዮጵያ ትዝ እያለኝ አለቅስ ነበረ ያላሰለጠነውን እኮ ነው የኢትዮጵያ ኢንስትራክተር አብርሃም መብራቱ ሰውነት ቢሻው ጌታቸው እንትና ማን ነው ደግሞ የደደቢት ነው እንትና አሰልጣኝ የነበረው አብርሃም ተክለ ሃይማኖት እነዚህ ናቸው ብሎ ይፋ አደረገ አብርሃምን አያውቀውም አሁን ኮርስ ወስዷል ፕሮ ላይሰንስ ነው ይባላል እሱን የሰጠው አብርሃም መብራቱ ኢንስትራክተር ቢሆን እንደና አብርሃም ቢሆን የአፍሪካ ዋንጫ ላይ ይሄድ ነበር እና አብርሃም አሁን የሉም የአፍሪካ ዋንጫ ሄደዋል መሰለኝ ስለዚህ በእንደዚህ አይነት ነገር በማምታታት እንትን ሊል አይችልም አሜሪካን አይገባም አሁን ለምሳሌ እሱ ፐርሰናል ኬዝ ነው ግን ያም ቢሆን ሌላ ጉዳይ ነው እዚህ ደረጃ እናቃለን ዮሐንስ ዝም ብሎ የስፖርት ጋዜጠኞችን ጠቅላላ በጅምላ መጨፍጨፍ መስደብ መዝለፍ ገና ስልጣን ለምን ብሔራዊ ቡድኑን በዚህ ውጤት አማረጋለሁ ለምን አይል ለምን ጋዜጠኞች ይሰርባል ያሸማቀቅ እኮ ነው ገመና ሲገለጥ ይሄንን ይመስላል ከዚህም በላይ ብዙ ነገር አለ መልካም እንግዲህ አየር ኃይላችን 90ኛ ዓመቱን በድምቀት ለማክበር ከወዲሁ የተለያዩ ዝግጅቶችን መጀመሩ ይታወቃልና በአየር ኃይል ይህን አስመልክቶ በአየር ኃይል ከተገኙ ጋዜጠኞች አንዱ ነህ ዝግጅቱ ምን ይመስላል በጋዜጣ ምርጫ ውስጥ ምን ርዕሰ ጉዳዮች ተነሱ የሚለው እሱን ለተመልካቾቻችን እንግዲህ የኢትዮጵያ አየር ኃይል በ1928 ዓመተ ምህረት ነው የተመሰረተው እቺን አውሮፕላን ተመልከታት እቺ እዛች ለመታሰቢያነት የተቀመጠች ነች እነ ጀነራል ለገሰ ተፈራና እነ ኮሎኔል በዛብህ ይጠቀሙባት የነበረች ተዋጊ አውሮፕላን እንደሆነች ነው ከፍተኛ መኮንኖች ማብራሪያ የሰጡን በዚህም ታሪካዊ ሆና እዚህ ተቀምጣለች የሶማሌው ጋለ ከፍተኛ እንትን የፈጸመች ነች
እንግዲህ እሱም ሆኖ በዚህ በ90ኛ ዓመት ዝግጅት ለነዚህ ጀግኖች ስም ዝርዝራቸውን ባይገለጽልንም መታሰቢያ አንድ ቦታ እዚህ እየተዘጋጀ ነው። ያው እዚች ጋር እቺ ቦታ ላይ የጀግኖቹ መታሰቢያ እየተሰራ ነው። እንግዲህ በዓሉ ከ15 እስከ 18 በተለያዩ ኤርሾ አለ። በዚህ ኤርሾ ላይ ራሻና ዱባይ ይካፈላሉ። በጣም ትልቅ ነው። የ38 ሀገሮች ጄኔራሎችም ይሳተፋሉ፣ የአየር ኃይል አዛዦች እና እንግዲህ የአየር ኃይል ያው በ1928 ነው የተቋቋመው፣ 90 ዓመቱ ነው። ይህንን ብርጋዴር ጀነራል ብሩክ ሰይፉ ናቸው በጋዜጣዊ መግለጫው ላይ ያነሱልን። 100 ዓመት ሊሞላው ትንሽ ነው የቀረው እና በጣም የሚገርመው እንትኗን እዚህ ላይ አላስቀረኋትም እንጂ 90 የሚለው አለ። በዛ ውስጥ አውሮፕላን ጀት ሲያልፍ አለ። የኢትዮጵያ ባንዲራ አለ፣ አረንጓዴ፣ ቢጫ፣ ቀይ። ሁለት ትርጉም አለው አለ። ከዜሮ ተነስቶ እዚህ ደረጃ መድረሱ 90 እና በጣም ጥሩ ማብራሪያ ነው የነበረው። በእንግዲህ በሶማሊያ ውጊያ በብርጋዴር ጀነራል ለገሰ ተፈራ፣ መንግስቱ ካሳ፣ ባጫ ሁንዴ፣ በዛብህ ጴጥሮስ ከፍተኛ ጀብድ ፈጽመዋልና ሁለት አየር ለአየር ውጊያ ጀት ጥለዋል በዚህ በእንትኑና እዚህ በእንግዲህ ኢትዮጵያ በዚህ በ7 ዓመት ከፍተኛ ቴክኖሎጂ መታጠቋን በዓሉ እንግዲህ በ5 አይነት ነው የሚከበረው። ፖቴዝ 25 የመጀመሪያው ተዋጊ አውሮፕላን ነው አሉ። እንግዲህ አሁን ብላክ ላየን ኤር ሾው ነው የሚባለው፣ የአንበሶቹ ሰማይ ነው ኢትዮጵያ፣ እንደዛ በሚል መፈክር ነው የሚከበረው። እኛ ሀገር ምንም ነገር ማካሄድ እንደሚቻል ለማሳየት ነው። አንድ የእነዚህ ራሻዎች ዚ35 እና ዚ30 ይዘው ይመጣሉ ዘመናዊ ጀቶችን። ኢትዮጵያ እንግዲህ ባለፈው በ3 ስኳድ ነበር፣ አሁን በ7 ስኳድ ነው ትርኢቱን የምታሳየው እና ይሄንን ይመስላል። ከ15 ከ18 ግቢው በጣም በተሻሻለ ሁኔታ እንትን ብሏል። ዘመናዊ የሆኑ አስፋልቶች የተሰሩ ነው። ብዙ ነገር እየተካሄደ ነው። የፊታችን ጥር ነው አሁን ከ15 ቀን በፊት በኋላ ማለት ነው እና ብዙ ዝግጅቶች ይኖራሉ። የብዙ ሀገር እንግዶች ይመጣሉ። ብዙ ነገሮች እንግዲህ ኤግዚቢሽኖች ይኖራሉ። ከኤርሾው በተጨማሪ በጣም ጎበዝ አብራሪዎች ነው ያሉን እና እንደው ስማቸውን አልግለጽልህ። አንድ በጣም አደንቀው ልጅ አለ። ፈልጌ ነው ሄጄ የተዋወቁት። ጀቱን እንዴት እንደሚያበረው ልነግርህ አልችልም። የዛሬ 2 ዓመት ስናይዛ ማለት ነው። በአየር ላይ ሰላምታውን ይሰጣል። ከሄሊኮፕተሩ እኩል ያስኬዳታል። ከላይ ወደታችም ዘገዘጋል፣ ይተጣጠፋል። ምናልባት ሰልሞኑን ቲቪ ላይ የምታየው ልጅ ማለት ነው። ያንን እየደገሙት ማለት ነው። ወደ ከሱዳን ሲገባ የነበረውን አውሮፕላን በጦርነቱ ጊዜ ጁንታው የመታው እሱ እና በጣም ጎበዝ ነው። ወጣት ነው። በጣም ነው የምወደው እና ጥሩ ትርኢት እናያለን ብለን እናምናለን። እሺ ወደ ትግራይ ፖለቲካ እንግዲህ ወደ ትግራይ ፖለቲካ ስናልፍ የጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ላይ ተሞክሮ የነበረውን እኛም ከዚህ በፊት በፕሮግራማችን በዝርዝር ያቀረብነው መፈንቅለ መንግስት ሙከራ የከሸፈ ይመስላል ነገሮች ሲታዩና ከከሸፈ እንዴትና በምን መንገድ ሊከሽፍ ቻለ የሚለውን እሱን ትነግረናለህ። በዚህ መፈንቅለ መንግስት ላይ ደግሞ የወዲም ቤቴ አፍራሽ ሚና ነበርም የሚል መረጃዎች እየወጡ ነውና ምንድን ነው በዛ ላይ የታደሰ ወረደ ምላሽ ምን ይመስላል የሚለው እነዚህን አያያዝ ነገር ምን መሰለህ እንግዲህ ያው በዛን ጊዜ ግልጽ ነው ነበር። ያው ቢሮውን ተቆጣጠሩ፣ ተጸዳዱበት። ከዛ በኋላ ድምፀ ወያኔን ተቆጣጠሩ። እነዛ ታጣቂዎች እንግዲህ ቀጥታ የመጣው ወደ አዲስ አበባ ነበር። ከጠቅላይ ሚኒስትሩ ጋር ተወያየ። ያኛው አልገባም። ከዛ በኋላ እንግዲህ ተመለሰ። ምንድን ነበር የታቀደው መሰለህ? ደብረጽዮንን ፕሬዚደንት ለማድረግ ኃይለ ሥላሴ ግርማ ወድንበይተይን ደግሞ የሰራዊቱ አዛዥ ለማድረግ ነበር። ምንድን ነው የመለሰላቸው መሰለህ ታደሰ? እኔ ጥሩ ልብ አውጥቷል ለካ። ከየት እንዳገኘው አላውቅም። እኔ እንደ ጌታቸው ፈርጥጬ የሚሄድ መስሏችሁ ነው አለቅም ማለት እና አሁን እንትናን ኃይለ ሥላሴ ግርማ አስወግደንህ እንይዛለን ነበረ ሐሳቡ ታደሰን። እሱ የሰራዊቱ አዛዥ እንትና ደግሞ ፕሬዚደንት ለማድረግ አክሽፎባቸዋል። ግን በጣም በሚገርመው ሁኔታ የራሱ ኃይል አለው ለካ ታደሰም። እንደ ጌታቸው ፈርጥጬ የሚሄድ መሰላችሁ እንዴ? አልሄድም።
እዚሁ እንተላለቃለን አይነት ነገር ነው ያለው እና በእውነት ልብ አውጥቷል። በዚህ ምክንያት እንግዲህ ሰራዊት አለው ለካሱ ያው አፋቸውን አስይዟቸዋል። መፈንቅለ መንግስቱን በዚህ መልኩ አክሽፎታል። መልካም ያደመ ቡድን እንግዲህ በደብረጽዮንና በሞንጆሪኖ የሚመራው በቢሊዮን የሚቆጠር ገንዘብ ከህዝቡ ለመሰብሰብ አቅዷል የተባለውና ይመለከታቸዋል ለተባሉ አካላት የተላለፈ መልእክት አለና በዛ ላይ የተላለፈው መመሪያ ምን ይመስላል? እሱን ደግሞ እንግዲህ ትክክል ነህ። ለአካል ጉዳተኞችና ለመሳሰሉት በሚል በገንዘብ ለማሰባሰብ ነው። ግን ገንዘቡ መሳሪያ ለመግዣ ነው። በለስላሳ መጠጥ፣ በወርቅ፣ በሁሉም ላይ ነው እንትን ተጨማሪ ሂሳብ እንዲከፍሉ በሚል ከዚህ ውስጥ ይኸውልህ አጠቃላይ ለመሰብሰብ የታቀደው 10 ቢሊዮን 571 ሚሊዮን ብር። መደበኛው የውሃ ዋጋ አለ፣ የለስላሳ የውሃ በጣም ብዙ ናቸው የሚዘረዝራቸው እና ከሊዝ ጨረታ፣ ከሲሚንቶ ሽያጭ፣ ከግል ማይክሮ ፋይናንስ፣ ከነዚህ ከንዑሳን የሊዝ ኮሚቴ ከምናምን ይልና በእያንዳንዱ ላይ ከተቀመጠው እየተጨመረ ነው ገንዘብ የሚያስቀምጠው እና ይሄንንም ያው እንግዲህ ለጦር መሳሪያ መግዣ እንጂ ለሌላ ምን ሊያወሩት አይደለም። በዚህ አጋጣሚ ሁለት አዛውንቶች ከቆሻሻ ማር እንደማይወጣ ሁሉ ከነሱ ከበሰበሰ ጭንቅላት መልካም አስተሳሰብ አይወጣም። አንድ እናት ሁለት ወንድ ልጇን እና ባሏን ያጣችው እንደገና ተመልሰው መጡ ሲባል ደግሞ ሁለት እጅ ቆራጣ ሁለት እግር ቆራጣ አሳው አያበሏትም። እንደገና ለሷ ሸክም ናቸው። እናት ቀባሪ ጧሪ አታለች። የትግራይ እናት ወገቧን አስራ እየየ ነው የምትለው። አፈር መስላለች፣ አመድ መስላለች። ትግራይ አሁን እንደገና ተነስተው ትግራይን አኬል ዳማ የደም መሬት ሊያደርጓት ተነስተዋል። አንተ ፎቅ ተከራይተ ተቀምጠ መኪና ምን የመሰለ መኪና እየነዳ ማታ ማታ ትግርኛ እያስከፈትክ እየዘፈንክ ዊስኪን እየጠጣ የትግራይ እናት እዛ ደም እንባ ታለቅሳለች። ከቤቱ ቤት እየተሰበረ ወጣቶች እየተለቀሙ ወደ ጦር ሜዳ ይላካሉ። ሰልጥን ተብለው ይገደዳሉ። በእናት ያስፈራሯቸዋል፣ በእህቶቻቸው ያስፈራሯቸዋል። እንዴ ወርቅ እያወጡ እየሸጡ ልጆቻቸውን ውጭ የሚያስተምሩ እነሱ ዊስኪ የሚጠጡ የትግራይን ህዝብ ግን ሊያስጨርሱ የተነሱ። እስከ መቼ ነው የትግራይ ህዝብ መቼ ነው እረፍት የምታገኘው? እረፍት የሚያገኘው ቀላል ነው መልሱ። እነሱን ሲገዳደል እነሱን ሲገላገል ወይም እነሱን ሲያስወግድ እኛም ባት ደግሞ እንደዚህ አና ሓደ በዓል ስልጣን ናይ ክፈል ከፊሎም ከውፅዎ ከለው ሓዚሎም ሩር እናበሉ ከውፅዎ ከለው ንዓና ከዲዖም ንሕና መፂና እንጀራ ክንብል ይግባእ። አንድ ባለስልጣን ከፍለው ሲያስወጡት ይላል እኛ እንጀራ አተን እንጀራ ካብ ህይወትና ንበልፅ የለይ ስኹም ማእገርኩም ሓቢጡ እኮ እዩ ጠኒሱ እናንተ ትከሻችሁ አብጧል ወደ ቦርጫ አውጥታችሁ ጠኒስኩም ጠርግዛችሁ በጥጋብ ምክንያት አርግዛችሁ ልጆቼ ከእናንተ ጋር አለች እናገራለሁ። ልጆቻቸው ወስዶባቸው ወታደር አድርጓቸዋል። እዛ የትግል ሰራዊት ግን እናገራለሁ። ልጄ ከሰማ እንትን ሊለኝ ይችላል፣ ግን የራሱ ጉዳይ። እኔ ለብቻ ልጁ ለብቻው ነው። እኔ ከፍቶኝ ያለ ልጄማ ከእናንተ ጋር ነው ያለው። የእናንተን ትርፍራፊ ይበላል። እሱ እዛ ከእናንተ ጋር ተመችቶት እኔ የሚበላ ጥቼ እዚህ ይሄ እየለመንኩ እየበላሁ ኑሮ ነው ይሄ። ራሳችሁ ታውቃላችሁ፣ የራሳችሁ ጉዳይ። ልጄ የእህቴ ልጅ የአክስቴ ልጅ አልልም፣ የራሳችሁ ጉዳይ። ስለ ራሴ ነው የምናገረው፣ ስለ እነሱ አይመለከተኝም። ኑ ጠይቁኝ። እነዚህ እኮ የሚመሩት ትምህርት እንኳን የላቸውም። ከክልል ከክልል በሚል ነው ወረቀቱን የሚያወጡት። ትምህርት አንድ የላቸውም። ፍየል ጠባቂዎች ነበሩ። ሰው እየመሯቸው እኮ ነው።
ፍየልና ከከብት ጥበቃ ሄደው እኛን ቁም ስቅል ነሱን ረፍት ነሱን አንፈራ። እንግዲህ የአዛውንቱ ምሪት ይህንን ይመስላል። መልካም እንግዲህ በኢትዮጵያ ፖለቲካ ውስጥ ሰፊ ተሳትፎ ያላቸው ከዚህ ቀደም በቅርብም እንግዲህ የምርጫ ቦርድ ዋና ስራ አስፈጻሚ የቦርድ ሊቀመንበር የነበሩት ወይዘሪት ብርቱካን ሚደቅሳ ያስተላለፉት በፌስቡክ ጽሑፍ ገጻቸው ያሰፈሩት አንድ ጽሑፍ አለና እሱን አንስተን እስቲ ለተመልካቾቻችን እናቅርባቸው። በጣም ደስ ትላለች። ለምርጫ የተሰጠ ምስክርነት ይላል። የዚህች አጭር መጣጥፍ ተደራሲዎች የህግ ባለሙያዎች ናቸው። ሌሎቻችሁም ብታነቡት ግን አይጎዳችሁም። ታህሳስ 2001 የቅንጅት ወራሽ ብለን ያቋቋምነው አንድነት ለዲሞክራሲና ለፍትህ ፓርቲ መሬት እንዲቆነጥጥ ከላይ ታች እያልኩ ሳለሁ የዘመኑ መንግስታችን ከየት መጣ ሳልል ለሌላ ዙር ዘብጥያ አጭቶኝ ኖሮ አጣድፎ ቃሊቲ ወረወረኝ። የዚህኛው እስር ሁኔታ ከመጀመሪያው እስር እጅጉን የተለየ ነበር። እንደገባሁ እንደ ቀድሞ እስሬ ከመደበኛ ታሳሪ ጋር መቀላቀል ቀርቶ ለእስር የተዘጋጀ ማረፊያ አላገኘሁም። ከእስር ቤቱ ኃላፊ ቢሮ ፊት ለፊት ያለው አንድ ቢሮ ውስጥ አልጋ አስገብተው ከረቸሙብኝ። ከምኑም በላይ አንዳች አይነት የህግ ስርዓት ሳይከተሉ እድሜ ልክ እስራትን ያህል ነገር እንደ ዘበት የጫኑብኝ ነገር እንደ ግር እሳት አንገበገበኝ። ይለይልሽ ብለው የዘመድ ቀን መጠየቂያ ቀን ሲደርስ ከደካማዋ አሮጊት እናቴና ክፉና ደጉን ካላየችው የ3 ዓመት ህፃን ልጄ ካልዬ በስተቀር ማንም እንዳይጠይቀኝ ፈረዱብኝ። በዳኝነት በጠበቃነትና በእስረኝነት ዘመኔ ያከማቸውት መረጃ የሚያሳየኝ በከርቼሌም ሆነ በቃሊቲ እስር ቤት ለረጅም ጊዜ ለብቻው የታሰረው የደህንነት አለቃ የነበረው ክንፈ ገብረምድህን የገደለው ሻለቃ ፀሐዬ በኋላ የተገደለው እሱ ብቻ ስለነበር በጥቂት ቀናት ወደ መደበኛው የእስር ክፍል ይወስዱኛል ብዬ ተስፋ አድርጌ ነበር። አልሆነም። ለካነስ አሳሪዎቼ የወራት እስር ብቻ አቅደውልኛል። ይህ መሆኑ በደንብ የገባኝ መጀመሪያ ከታሰርኩበት ክፍል ጀርባ የነበረን የቢሮዎች ቅጥያ በተፋጠነ ስራ በቆርቆሮ አጥር በጠባቡ አጥረው አጠገቡ ትንሽ ሽንት ቤት ገንብተው ወደዛ ሲያዛውሩኝ ነው። በሕግ ባለሙያነቴ ላይ የመብት ታጋይነት የተጨምሮበት ይህንን በደሌን የፍርድ አደባባይ ሳላሳየው መተው እጅጉን ከበደኝ። በቅንጅት እስር ጊዜ በርካታ ቁጥር ያላቸው ጠበቆች ለእኛ ጉዳይ ፍርድ ቤት በመቆማቸው የጠበቃ ማህበሩ ሳይቀር ብዙ አስተዳደራዊ በደል እንደደረሰበት ስለማውቅ የአሁኑን ጉዳይን የሚይዝ ጠበቃ የመንግስት ጥቃት ሰለባ እንደሚሆን ስለማውቅ ማንን ጥብቅና ቁምልኝ ልበል በሚል በጣም ተጨነኩ። ያም ሆኖ እስሬንም ሆነ የእስሩ ሁኔታ ዝም ብዬ መቀበል የማይታሰብ ሆነና የመከራ ተጋሪ እንዲሆን ጠበቃ ተስፋ ደረሰን ቃሊቲ ያስጠራሁት። ስለዚህ ስክሪኑ ላይ የሚታየው ነው ተስፋዬ፣ ስለሱ ነው የምታወራው። ከተስፋዬ ጋር በዳኝነት አብረን ሰርተናል። ኋላም ተመስገን ገብረስላሴን ጨምረን በጋራ የጥብቅና ቢሮ ከፍተን በጋራ አገልግሎት ሰጥተናል። ለፍትህ ያለውን ውግንና እና ለጓደኝነት ያለውን ታማኝነት ታውቃለሁና ተስፋዬ ለጥያቄ እምቢ እንደማይል አውቃለሁ። በአንዱ እሁድ በእናቴ መልእክት ልኬበት ሮብ ጠበቃ ቢሮ አስጠራኝ። አትርሱ፣ የብቻ ታሳሪ ነኝና የሰው ትንፋሽና የሰው ድምፅ ይናፍቀኛል። ከሰውም ጓደኛዬን ሳይ ደስ ያለኝ ደስታ መግለጫም የለው። ብዙ ነገር አወራን። የእስሬን ህጋዊነት ለማስረዳት 2 የህግ ሰዎች እንደተሰማሩ ነገረኝ። ጌታቸው ረዳ በአዲስ ነገር ጋዜጣ ተከታታይ ጽሑፍ በመጻፍ የመንግስት ኮሚኒኬሽን ባለሟሉ ሽመልስ ከማል በመንግስት ሚዲያ ይህን በደል አልረሳውም፣ ይቅር ግን ብያለሁ። እኔና ተስፋዬ አሳሪዎች የፈቀዱን ጥቂት ጊዜ ተጠቅመን የድጋሜ የእስሬን ህጋዊነት ይቅርታ የተነሳበትን ሁኔታ ልንሞግት ተስማማን። በሚቀጥለው ሳምንት ተመልሶ እንደሚመጣ ነግሮኝ ተሰናበትን። ከዛ በኋላ ግን ተስፋዬ ቃሊቲን መርገጥ ተከለከልኩ ብሎ ግን ጉዳይን አልተወውም። በጠበቃዬ በቤተሰቤ ወዘተ የመጎብኘት መብቴ መሰረት አድርጎ በስሜ ክስ አቀረበ። ክሱን መስርቶ ይህንኑ እንዲነግረኝ ሌላው ጓደኛችንን ቸርነት ወርዶፋን ቃሊቲ ላከው። ቸርነትንም ከአንድ ቀን በላይ ባላየውም ከ22 ወራት እስር በኋላ ከእስር ጉድጓድ ወጥቼ ተስፋዬ እኔን ወክሎ ለመሞገት ያደረገውን በዝርዝር ሰማሁ፣ አነበብኩም። ፍርድ ቤቱ ክሱን ተቀብሎ በዳኛ ታገል በኩል ፍርድ ቢሰጥም ለማስፈጸም ግን አልተቻለም። ይሁን እንጂ ተስፋዬ ስለ በደሌና ስለገጠመኝ ኢፍትሐዊነት ስነ ምግባርና እውነተኝነትን በተከተለ ሁኔታ በየጋዜጣውና ሬዲዮ ቀርቦ አብራርቷል። በእኔ መፈታት ሁላችንም እፎይታ ቢሰማንም በእኔ ዳፋ ተስፋዬ ላይ የተፈጸመው በደል ግን ገና መጀመሩ ነበር። ስለ እኔ ሆኖ ክስ ማቅረቡ ማስወሰኑ ሲጠየቅም መግለጫ መስጠቱ እንደ በደል ታይቶ የማረሚያ ቤቱን ስም አጠፋ ተብሎ ሰርቶ የሚኖርበትን የጥብቅና ስራ እንዲያቆም የዲሲፕሊን ክስ ተመሰረተበት። ይሄ ሁኔታ ከእርሱ ይልቅ ለእኔ አስጨናቂ አልነበረም ብላችሁ ነው? እሱ በሙሉ ልብ ለመብትና ለፍትህ በመቆሙ የሚደርስበትን ለመቀበል ተዘጋጅቷል። ነገሩ ግን ቶሎ የሚቆም አልሆነም።
ያሳለፍነው መከራ ሳያንስ እኔም ወንድሜም ፍትህ ሚኒስቴር የዲሲፕሊን ኮሚቴ ዘንድ ቀርበን መሰከርን። ጉዳዩ ለምርመራ ተብሎ እንደተንጠለጠለ ምንም ሳይባልበት የመንግስት ለውጥ መጣ። ለህግ ያለው ታማኝነት መስዋዕትነት እስከ መቀበል የሚዘልቀው በአስከፊው ጊዜ በሙያውም ከጎኔ ለመቆም ያላንገራገረው የቀድሞ የስራ ባልደረባዬ አቶ ተስፋዬ ደረሰ አሁን የፌዴራል ጠበቆች ማህበርን በፕሬዝዳንትነት ለመብራት እየተወዳደረ ይገኛል። እዚች ጋር አይውልህ አሁን ፕሬዝዳንት ተሾሟል። ተሾሟል። በጣም ደስ ይላል። ቆንጆ ጽሁፍ ነው የጻፈችው። አዎ በጣም በነገራችን ላይ መጽሐፍ እየጻፈች ነው። አንድ ጊዜ አውርተን ነበር ታስታውስ እንደሆነ በስልክ ደውለው በመኪና ገጭተሽ ሲን ትለቂውና በመኪና ገጭተን እንገልሻለን ተብሎ ከቤተ መንግስት ተደወለላት። ይሄ ሁሉ ስቃይ የደረሰባት ግን ሽመልስ ከማል ነው። በለጠችው ግን ቡርቴ ይቅርታ አድርጌለታለሁ አለች። በጣም ሽመልስ በጣም ክፉ ሰው ነው። በጣም አሁን በስደት ነው የሚኖረውና በጣም ያሳዝናል። መልካም የብርቱካን ጉዳይ እንግዲህ ዙን ቋጭው መጽሐፍ እንጠብቃለን። መጽሐፉን በጣም ብዙ ታሪኮች የምንሰማበት በጣም እና ግን ርዕሱን እንደውም አልተናገረችውም። ቀንጨብ አድርጋ ፌስቡክ ላይ ጽፋለች። ከ4 ቀን በፊት ነው ይመስለኛል። ትላንትና ነው ያየሁት። እንግዲህ ብዙ ያልተሰሙ መረጃዎችን የኢትዮጵያ ሕዝብ ያገኛል ብለን ተስፋ እናደርጋለን፣ እንጠብቃለን በጉጉት። እንግዲህ ወደ ዳኞች ሹመት በተመለከተ አጭር መረጃ አለች። እሷን እና ያንተን ሀሳብ እንሰማለን። በህዝብ ተወካዮች ምክር ቤት የጸደቀው ለፌዴራል ከፍተኛ ፍርድ ቤት የቀረበው የ34 ዳኞች ጉዳይ በምክር ቤቱ አባላት በኩል ጥያቄ አስነስቶ ሹመቱ ከጸደቀላቸው 34 ዳኞች መሃል 22ቱ የተመለመሉት ከመጀመሪያ ደረጃ ፍርድ ቤት በመሆኑ በተነሱበት ቦታ ላይ ክፍተት ይፈጥራል ያሉት የነዚህ ቅሬታ ያቀረበው የምክር ቤት አባላት አዲስ ለሾሙት ዳኞች ምልመላ ሁሉንም ክልሎች ያላካተተ ነው የሚል ሲሉም ቅሬታቸውን ገልጸዋል። የፌዴራል ዳኞች አስተዳደር ጉባኤ ደግሞ በኩሉ ዳኞቹ የተሰጠውን ፈተና አልፈው ከማንኛውም አይነት የጸዱ መሆናቸው የተረጋገጠ በህዝብ ዘንድ ከሚቀርበው ብቃት ማነስ ከስነ ምግባር ጉድለትና በአጠቃላይ ከፍትህ ስርዓት መጓደል ጋር ተያይዘው የሚነሱ ችግሮችን ለመቅረፍ ታስቦበት የተካሄደ ምርጫና ሹመት ነው ሲል ማብራሪያ ሰጥቷል። አዎ በጣም ጥሩ ነው። እንግዲህ እኔም ዜናውን አይቼዋለሁኝ። ግን ምንድነው አሁን በርካታ ጉዳዮች አሉ። ግን ሶስት የያዝናቸው ጉዳዮች አሉ። አንድ ከቤት ውርስ ማለት በኃይል ፍርድ ቤት ወስኖለት ተፈጻሚ ሊሆን ያልቻለ የሞት ጉዳይ አለ። ሌላ ደግሞ ክርክር አለ። ከትልቅ እስከ ትንሽ ከሚባሉ መካከለኛ ድረስ ያስኳቸው ጉዳዮች አሉና በእውነት በአንዳንድ ዳኞች ላይ እየታየ ያለው ነገር በጣም የሚያሳዝን። እስቲ ክቡር ጠቅላይ ሚኒስትር የሚሉት እንስማ። በቴሌግራም ግሩፕ ከፍተው ጉቦ የሚቀባበሉ ዳኞች አሉ። በቴሌግራም በሚስጥር አይደለም። እና ደግሞ እንትን ለመሆን አርበኛ ለመሆን ደግሞ አሉ የሚቀላቅሏቸው ጨዋታዎች። እንትናን ፈታው እንትናን አሰርኩ ይላሉ። እንደዚህ አይነት ቀልድ ጥሩ አይደለም። በጣም ትክክል ነው። እንትናን ፈታው እንትናን ፈታው ይላሉ። ዛሬ መንግስት የሚናገረው ለባዕድ ነው የሚመስለው። ሁሉንም ማለት አይደለም። ዛሬ ምልህ አንዳንድ ዳኞች ከዳኝነት አልፎ ምልመላ ነገር ይዘዋል ማለት ሰዎችን መያዝ ምናምን። ጠበቆችም እንደዚሁ ከጥብቅናቸው ውጪ ዳኞችን በገንዘብ በማማለል ህግን እያሳቱ ነው፣ መስመር ሀዲድ እያሳቱ ነው። እሱ ብቻ እንዳይመስል ለዳኞቹ ስንል ጠቅላላ አይደለም። የተወሰኑ ዳኞች እጃችን ባለው ኢንፎርሜሽን መረጃ ማስረጃ ጭምር ነው። በአካውንታቸው ሳይሆን ገንዘቡ እየገባ ያለው በሌላ አካውንት ነው። ጠቅላይ ሚኒስትሩ እንዳሉት ቴሌግራም ከፍተዋል። ምን አይነት እንግዲህ አንድ ሀገር በጣም ከሚያስፈልጓት አንዱ ነፃ ፍርድ ቤት፣ ነፃ ዳኝነት። እጅ እየተጠመዘዘ ከሰሞኑ አሜሪካን 12 ዳኞች እስር ቤት ገብተዋል በሙስና። እኛ ሀገር ግን ይህ ሲደረግ አይታይም። መሾማቸው ጥሩ ነው። በብቃትና በችሎታ በሙያቸው ቢሆን ጥሩ ነው እና በተዘዋዋሪ አካውንት ነው እየገባ ያለው። እንደገና ደግሞ ምን መሰለ በጣም የሚያሳዝነው አንዱን ጉዳይ አንዱ ጀምሮት 2 ዓመት ሊያስኬደው ይችላል። ከዛ በኋላ ዳኛ ተቀየረ ይባላል። ያ የሚመጣው ዳኛ ደግሞ ጉዳዩን እንደ አዲስ እስኪያየው ድረስ ሌላ ዓመታት ሊፈጁ ነው። እንዲህ እየተደረገ ማጎላላት፣ እንዲህ እየተደረገ በገንዘብ የሚያዙ ዳኞች ይሄን ድርጊት እያደረጉ ነው። እነማን ምን የሚለው ማስረጃ ሞልቷል። ግን ድርጊታቸው እየተከታተልን መረጃዎች እየሰበሰብን
ማስረጃዎች እያጠናከርንባቸው እንደሆነ ሊያውቁ ይገባል። ከዚህ ውጪ ምንም ትክክል ናቸው በቃ ጠቅላይ ሚኒስትሩ ያሉት። ግን ፍትህ ሚኒስቴር የሚመለከተው አካል መቼ ነው ይህን ጉዳይ የሚያስተላልፈው የሚያስተካክለው የሚለው ነው መታየት ያለበት። አንድ እርምጃ መወሰድ አለበት። የግል ቂሞችም ይበዛሉ። ዳኛ ሰውየውን ማየት የለበትም፣ ኬዝ ነው ማየት ያለበት። ስለ ሰውየው ያለውን ነገር እያሰበ ከፈረደ፣ አቃቢ ስለ ሰውየው ያለውን ጥላቻና ፍቅር እያሰበ ከሄደ ፍትህ ሊረጋገጥ አይችልም። የግል ቂምና የኢንስቲትዩሽናል ስራ ይለያያል። የፍትህ ተቋሞቻችን በገንዘብ ካልተደለሉ በግል ቂም ይደለላሉ። ይህንን ይመስላል። እውነት ነው። የብዙ ኢትዮጵያውያን ቅሬታ እንግዲህ የፍትህ ስርዓቱ ላይ ነው ችግር አለ የሚለው በተደጋጋሚ ነው። እኛም የታዘብናቸው ነገሮች አሉ። የፍትህ ስርዓት ደግሞ መናድና የፍትህ ስርዓት መሸርሸር ደግሞ ዞሮ ዞሮ አደጋው ለስርዓቱ ለመንግስት ነው። ስለዚህ የዚህ ነገር ላይ የዳኞችም ጠበቆችም ብቻ ሳይሆን የህግ አስፈጻሚ አካላት በተጠጣ አካላት ጋር ብዙ ችግሮች አሉና እነሱን ላይ ትኩረት ተሰርቶ ሊሰራበት ይገባል። ሁሌ የምንለው መልእክታችን ነው። እውነት ነው። ምን መሰለህ በጣም ጫፍ ልንቆጣጠረው ልንይዘው ለምን በሆዳችን አምቀን ብለን እንትን ያልነው ነገር አለ በህግ አስፈጻሚ አካላት እና እንዘረግፈዋለን። በቃ እውነቱን እንዘረግፈዋለን። ያው ከጊዜ ጊዜ ይሻሻላል በሚል አለፍናቸው ብዙ ነገሮች እና ጉቦ እየተቀበሉ ጉዳዮችን እየደፋፈኑ ያሉ አካላት አሉ። ስለዚህ የሚሰራው አካላት አሉ፣ በቅን ህዝብን የሚያገለግሉ አሉ። በጅምላ አይደለም እያልን ያለ ነው። ለምሳሌ ክቡር ጠቅላይ ሚኒስትሩ ይሄንን ነው ያሉት። ስለዚህ አካውንት ከፍታችሁ እሱን ብቻ ሳይሆን ፍትህን እያዛባችሁ አላችሁ፣ እናጋልጣለን። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አንድ አስቸኳይ የእርዳታ ጥሪ እናስተላልፋለን፣ በውጭም በሀገር ውስጥም ያላችሁ። እቺ ልጅ እንግዲህ እንደምታዩት የ11 ወር ህጻን ነች። ምን ገጠማት የሚለው እናትየው ትንገረን። ማን ልበል ስምሽን? እናት መልካም ጥጋቡ። እሺ ምንድን ነው የሆነችው ልጅሽ? ነርቭ አለባት ነው ያለው። እዚህ የት ሆስፒታል ተመርምራ? የካቲት። እሺ ከዛ በኋላ መድኃኒት ሰጥተዋታል? የነርቭ ሳይሆን የሚጥል በሽታ መድኃኒት ግን አትሄድም፣ ምንም አትልም፣ አትንቀሳቀስም። አሁን ባለችበት እንግዲህ እንደምታዩት የሚጥል በሽታ ያለባት እና አትንቀሳቀስም ነው የምትለው። ክቡራን ተመልካቾች በሀገር ውስጥም በውጭም ያላችሁ እችን ልጅና ግዛት፣ ምንም ስራ የላትም፣ ለውዝ ሸጣ ነው የምታድረው እና በእግዚአብሔር ስም በምታምኑት ስም እንግዲህ በምታምኑት አምላክ ፈጣሪ ስም እናግዛት፣ እንርዳት። አካውንቷ ከስር አለ። መልካም ጥጋቡ። ክቡራን ተመልካቾቻችን ከስር ታዩታላችሁ 1057 53 64 978 እደግመዋለሁ 1057 53 64 978 በስልክ ቁጥር ማግኘት ለምትፈልጉ እንግዲህ 0946 65 47 15 ይሄ የመልካም ስልክ ነው። 0946 65 47 15 አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ውድ ኢትዮጵያውያን እንግዲህ ደግመን ደጋግመን እባካችሁ ይህችን ህፃን እንታደጋትችን ቆንጆ ህፃን እናመሰግናለን። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስላል። ፕሮግራሙ አዘጋጅተን ወደ እናንተ ደረስላችሁ። ጋዜጠኛ ራያ ተስፋ ማርያምና ሮቤል ትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ።